የጉልበት ስራ ምናምን እየቀነስ ግን በማይንድ የሚሰራ ነገር የሰው ልጅ ብቻ የሚያረጋቸው ነገሮች ደግሞ አሉ። እስኪ ኤአይም ሊነካው ሊደርስበት የማይችል ኤሪያ አለ። እሱንም ማወቅ አስፈላጊ ነው። አመጣጡን አይተን ወደፊት ምን ሊሆን ይችላል? የኤአይ አካሄድ እንዴት ነው? ወዴት እያመራ ነው? በሚቀጥለው ትውልድ ውስጥ ልጄ ምን አይነት የህይወት ስታይል ነው ሊኖረው የሚችለው ብሎ በደንብ መመልከት የኋላውንም የወደፊቱንም የማየት ኃላፊነት ከፍተኛ ኃላፊነት ወላጅ ላይ ነው አሁን የሚወድቀው። ራሳችንን ያስተማረን ተመረን ስለማንጨርስ ስፔሻሊ በዚህ ዘመን አብረን መማር እንችላለን። አሁን ደግሞ ዛሬ ላይ እዚህ ያስተዋልኩትን ኤክስፒሪየንስ ልንገራችሁ። እዚህ ካናዳ አሁን እኔ የምሰራውን 5 ባለሙያ ነበር የሚሰራው። አሁን 1 ሰው ብቻውን ነው የሚሰራው። እንደውም አንደኛው ሜተዶችን የምታበቃበት መንገድ እሱ ነው። አሁን በዚህ ዘመን ይሄ ነገር እንዲህ ነው፣ ይሄ ነገር እንዲህ ነው ብለህ መንገር ሳይሆን እንዲመራመሩ ማድረግ። ይሄ አካሄድ እንድንነቃ ያደርጋል። እንደ ወላጅ ልጄ በምን አይነት ሁኔታ እንዲያድግ ነው ወይም ምን አይነት የአይምሮ ሴትአፕ እንዲኖረው ያስፈልጋል። ላይፍ ኦፍ ኮርስ አፕ ኤንድ ዳውን አለው፣ ግን ዊ ካን ሚኒማይዝ። እድሜህን ሙሉ ትራይል ኤንድ ኤረር ስታረግ መኖር አለብን። you need to live አይደለ? እንዴት ናችሁ ጓደኞቼ? ሰላም ናችሁ? በያላችሁበት ሰላም። እንዴት ናችሁ? አለን ይግኔ ተመልካቾቻችን፣ አሁን ፖድካስት ጀምሯል። በያላችሁበት ሰላምታችን ይድረሳችሁ። እንደ ሁል ጊዜው በየሳምንቱ በአዳዲስ ሀሳቦች እየመጣን ማህበረሰብን የሚጠቅም ሀሳብ አቅጣጫ የሚያሳይ ሀሳቦች ላይ ነው የምናሳልፈው ጊዜያችንን። ዛሬ ልናወራ የተዘጋጀንበት ርዕስ ከሚመጣው ትውልድ ጋር ለወደፊት ይዞት የሚመጣውን ምንድነው እንዴት ነው የሚለውን እንዳስሳለን። በተለይ ከልጆች ጋር ተያይዞ የወደፊት የልጆች እጣ ፋንታ ምንድነው? ከዚህ ቀደም ለምሳሌ እኛ ልጆች በነበርንበት ጊዜ ያሉት ሙያዎች አሉ፣ ልጆቻችንን ኢንከሬጅ የምናደርግባቸው አቅጣጫዎች አሉ። በዚህ በኩል ልጆቻችን ቢያድጉ እንደዚህ ቢሆኑ፣ እንደውም በልምድ ልጆች በየአቅጣጫው ምን መሆን ትፈልጋላችሁ ሲባል መሆን የሚፈልጉትን በአገር አቀፍ ደረጃ እስኪመስል ድረስ ተመሳሳይ ነበርና ይሄ አካሄድ እንዴት ነው ይቀጥላል ወይ? ከዛሬ 10-20 ዓመት በኋላ አንዳንድ ሙያዎች አስፈላጊነታቸው በጣም እየቀነሰ ይመጣና ከጥቅም ውጭም የመሆን እድላቸው እየሰፋ ስለሆነ በቴክኖሎጂው ከኤአይ ጋር ተያይዞ እስቲ አንዳንድ ነገር በዚህ ዙሪያ እናነሳለን። አብራችሁን ሁኑ። ሐሳብ አስተያየታችሁን በኮሜንት ሼር አድርጉልን። የእናንተን እይታ የእናንተን ሐሳብ አጋሩን። አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። አብራችሁን ሁኑ። ቤተሰብ በመሆን ተቀላቀሉ። እስቲ ከልምዳችን አሁን እኔ እንደውም በደንብ እንድንነጋገር ያደርገናል። በተለይ እኛ በራሳችንም ህይወት ውስጥ እያየነው ያለነው ነገር ስለሆነ በተለይ ከሙያ ጋር ተያይዞ ልጆቻችንን ወዴት አቅጣጫ ነው እንዴት ነው እንዲያድጉ ፍላጎታችን እንደ ወላጅ መረዳታችን ራሱ ምን ያህል ነው የሚለውን እስቲ እንደው አውሩበት። በጣም ጥሩ ሐሳብ ነው የዛሬው ሐሳብ። የኤአይ ጄነሬሽን ነው እንግዲህ ከዚህ በኋላ ይመጣል እየተባለ አይደለም፣ መጥቷል። ስፔሻሊ ባደጉት ሀገሮች በብዙ ነገር እየተቀየረ ነው ያለው። ስራው፣ ሲስተሙ፣ ምኑ አርቲፊሻል ኢንተለጀንስ እየተቆጣጠረው ነው ያለው እና የኛ ልጆች ደግሞ አሁን ህፃናት የሆኑትን ብናስብ እንኳን የዛሬ 20 ዓመት እንዴት ነው ኮፓፕ የሚያደርጉት ነው ጥያቄው። አሁን እኛ በመጣንበት መንገድ እኛ በተማርንበት መንገድ ልጆቻችንን እናሳድግ ብንል እንኳን ለልጆቻችን ለኛም ሰርቭ እያደረገን አይደለም። እንደገና ራሳችንን አፕዴት ማድረግ የተጠበቀብን ነው አይደል? አሁን ከጊዜው ጋር ለመሄድ እና ስለዚህ ሪፕሌሰብል ያልሆኑ ሙያዎች ላይ
እንዴት ነው ልጆቻችንን የምናበቃው? ከዛ በተረፈ ደግሞ እንዴት ነው ኮፓፕ የሚያደርጉት? ቴክኖሎጂን የሚፈራ ሳይሆን የሚማር ኮፓፕ የሚያደርግ የሚጠይቅ የሚመራመር ትውልድ ማፍራቱ ይሻላል። አማራጭም ያለን አይመስለኝም። ብዙ ጊዜ ካየህ ማህበረሰብ ቼንጅ ሬዚስት ያደርጋል። አይቀርልንም እኮ የዛሬ 100 ዓመትም ምንም ብታየው ስልክ ሲመጣ የሴጣን ነው፣ የሆነ ነገር ሲመጣ ምን ጉድ መጣብን ላይቀርልህ እኮ ነው። አዲስ ነገር ለመቀበል በጣም ይቸገራል እንደ ማህበረሰብ። ልክ ነው ለመቀበል በጣም እኔ ስለሚገርመኝ ነው። ለምንድን ነው ይሄን ያህል ሬዚስት የምናደርገው? አዲስ ነገር መፍራት ከሆነ ነገር ጋር ማያያዝ ምናምን መጥፎ ነገሮች ሊኖሩ ይችላሉ፣ ግን ቀርበህ ስታየው ስትመረምረው ነው የምታውቀው ጥሩም ይሁን መጥፎም ይሁን። አንዳንድ ነገሮች ደግሞ ከኛ እጅ እየወጡ ነው። አሁን ስፔሻሊ እንደ ድሮ አይ ይሄንን ነገር አልፈልግም እኔ በዚህ በኩል ነው የምኖረው ማለት የምችልበት ደረጃ ላይ አይደለም እያለ ነው። ዓለም በአንድ በኩል እየተዘወረች ነው ያለችው። በሶሻል ሚዲያ ምክንያት በጣም ብዙ ነገር ኮንትሮል እየተደረገ ነው። ከዚህ ጋር ኮፓፕ ካላደረግን እንዴት ሰርቫይቭ እናደርጋለን? ስለዚህ ለልጆቻችን ቻሌንጅ እንዳይሆን በምን መልኩ ነው ማገዝ ምንችለው? እኛስ እንዴት ነው ራሳችንን ከጊዜው ጋር ማራመድ ምንችለው የሚለውን ለማየት እንሞክራለን። እንግዲህ ናቲ የዘንድሮ ልጅ የተባለን አድገን ያው እዚህ ጋር እርሰናል እንላለን። ትክክል ነሽ። አሁን እንደው እስቲ አሁን እየተፈጠረ ያለው በተለይ ይሄ ከቴክኖሎጂ ጋር ተያይዞ ያለው ነገር እኔ እንደውም ወደኋላ ሄደን ስናይ እኮ የሰው ልጅ ከተፈጠረ ጀምሮ እንደው ብናይ ይሄ ጥረ ግረ ብላ ከተብሎ ወደ ምድር እንትን ከተባለ በኋላ የሰው ልጅ በየዘመናቱ የሆነ የሚያግዘው ሶልቭ የሚያደርግለት ነገር መፈለጉ አዲስ ነገር አይደለም። አሁን ተሻሽሎ ዘመናዊ ሆኖ አርቲፊሻል ኢንቴሊጀንስ የሚለው ነገር ሀሳብ መጣ እንጂ እንደውም አንድ በዚህ በቴክኖሎጂ ላይ ብዙ የተመራመረ ሰው ወደኋላ ሲያነሳ አንድ ምሳሌ ያነሳው ነገር አለ። በጣም ሰርፕራይዝ ያደረገኝና እንትን ያለኝ ይሄ እኔ የገጠር አካባቢ ስላደኩ አውቀዋለሁ። እርሻ መሀል እንትን ታውቃላችሁ፣ ወፎች እንዳይበሉ እንዲህ እጁን ዘርግቶ ጠባቂ በእንጨት ኮፍያ ተደርጎ ስለሚያደርጉት እኔ እሱን ነገር በጣም ነው የምፈራው። ወይዘው ኤግዛክትሊ አሁን ምንድነው ያነሳው ሀሳብ በጣም የሚገርም ነው። እሱ ማለት እኮ በዛ ዘመን የነበረ ሮቦት ማለት ነው። የሰው ልጅ ምንድነው ሰው ቆሞ እዛ ከሚጠብቅ የሆነ ሲምቦል ሰርቶ እንዲጠብቅለት ያደረገ ነው። እና ይሄ ሰዎች በባህሪያችን የሆነ የሚያግዘን ሸክማችንን የሚያቀልልን ነገር መፈለግ አሁን ላይ የመጣ አይደለም። ከዛ ከጥንት ጀምሮ የመጣ ነው። እየተሻሻለ ከዛ ለምሳሌ አሁን ቅድም ያለው ይሄ ምስል ወፎቹ እየለመዱ ሲሄዱ የተወሰነ ነገር ብንጨምርበት ድምፅ ቢያወጣ እኮ ቢንቀሳቀስ እኮ ምናምን እየተባለ እያደገ መጥቶ ነው አሁን አርቲፊሻል ኢንቴሊጀንስ የምንለው። ይሄ ደግሞ አሁን ዓለምን በጣም እንትን እያለ ያለው ነገር የተፈጠረው እና ምንም የሚደንቅ ነገር አይደለም እንደዚህ መፈለጋችን የሚለው ነገር ግን አሁን ላይ ሆነ ስናይ እኔ አሁን ባለኝ አመለካከት አሁን በመጣው ነገር ሰዎች አራት አይነት ሰዎች ታያለ። አሁን እየተፈጠረ ያለውን ዓለም ኮምፕሊትሊ ምንም እውቀቱ የሌላቸው የተወሰነ የማህበረሰብ ክፍሎች አሉ። ምን እየተካሄደ እንደሆነ እንኳን ምንም የማያውቁ ወላጆችም ከሆነ ድሮ በነበረው ሲስተም በቃ እየቀጠሉ ያሉ አሉ። ሁለተኛ ደግሞ የተወሰነ ኢንፎርሜሽን ያላቸውና ዝም ብለው እስቲ የሆነው ይሁን ብለው የሚከታተሉ አሉ። በሌላ መንገድ ሶስተኛ ሰዎች ደግሞ ምን አይነት አሉ? የሚመጣውን ዓለም ወይንም አሁን እየሄደ ያለውን ዓለም በስጋት የሚያዩ የሆነ ስምንተኛው ሺህ መጣብን ምን ሊፈጠር ነው ብለው በስጋት የሚያዩ ሰዎች አሉ። ስምንተኛው ሺህ መቼ ነው ግን የሚያልቀው? በቃ ስምንተኛው ሺህ መቼም ሁሌ ይባላል። ግን ይሄ የመጣው ደግሞ አሁን በጣም የከፋ ነገር ነው ተብሎ የሚታሰባለ። ኢቨን እንደውም በጣም ኤክስትሪም ሲወስዱት የሰው ልጅ የመጨረሻው እንትን ብለው ድረስ የሚያስቡም አሉ። ሌሎች ደግሞ በመልካም የሚያስቡት አሉ። ኢቨን ራሱ የመጣውን ቴክኖሎጂ እየተጠቀሙ ገቢም እያገኙበት ሰዎች አሉ። ቁጭ ብለን የምንበላበት ዓለም ይመጣል ብለው የሚያስቡ ሰዎች አሉ። አሁን ያም ሆነ ይህ ቁም ነገሩ አሁን
በዚህ ዘመን ላይ እዚህ ወላጆች ሆነን ተገኝተናል። በተለይ እኛ ወላጆች ነን። ስለዚህ እዚህ ዘመን ላይ ያለነው ምንድነው ማድረግ ያለብን ብለን እሱ ላይ ማሰብ ነው እንጂ ይሄ ቴክኖሎጂ መጣ አልመጣ እያለው የሚለው ላይ መከራከር አይመስለኝም። እንደ ወላጅ ለልጆቻችን ምን ማድረግ አለብን የሚለው ላይ ፎከስ አድርገን መነጋገር ያለብን ይመስለኛል። አሁን በጣም ትክክል ነው። ምክንያቱም ወላጅ ብዙ ኃላፊነት ይኖርበታል። አስቀድሞ ወደዚህ ምድር የመጣ እንደመሆኑም መጠን በተለይ ደግሞ የኛ ጄኔሬሽን አሁን በ20 እና በ40 ወይም ደግሞ በ50 መካከል ያለው እድሜ ውስጥ ያለ ትውልድ ሁለት የተለያዩ ትውልዶች የተቀያየረበት ትውልድ ነውና ያው እኛ ተጠቂዎች ነን ብዬ ነው የማስበው። በጣም ራዲካል የሆነ ለውጥ ነው በእኛ ላይ ያየሁት ያስተዋልኩት። ያ በዚህ 20 ዓመት ውስጥ ብዙ ነገሮች እንደ ድልድይ መሸጋገሪያ የሆነ ትውልድ ነውና ይህንንም ለውጥ እንደማየታችን መጠን አሁን እኛ ልጅነታችንን ስንመለከት ቅድም እንዳልኩት እንደ ሙያ መሆን የምንጓጓላቸው ሙያዎች ነበሩ። መሆን የምንፈልጋቸው እንዲህ መሆን ነው የምፈልገው እንዲህ ነው የምንለውን ያገኘነው በወቅቱ ከነበረው ሁኔታ ተነስተን ነው። እንደ ወላጅ ወደፊትን መተንበይ ያለብን ወደፊት አሁን አካሄዱን አይተን አመጣጡን አይተን ወደፊት ምን ሊሆን ይችላል፣ የኤአይ አካሄድ እንዴት ነው፣ ወዴት እያመራ ነው፣ በሚቀጥለው ትውልድ ውስጥ ልጄ ምን አይነት የህይወት ስታይል ነው ሊኖረው የሚችለው ብሎ በደንብ መመልከት የኋላውንም የወደፊቱንም የማየት ኃላፊነት ከፍተኛ ኃላፊነት ወላጅ ላይ ነው አሁን የሚወድቀው። እንግዲህ ስለ ልጆች ስናወራ ማለት ነው። ምክንያቱም እንደምናየው ነው አንዳንድ ሙያዎች ከመስመርም እየወጡ ነው። እኔ እንደውም አንድ ሪል ኤክስፒሪየንስ ልንገራችሁ። ዩኒቨርሲቲ በነበርኩበት ጊዜ ኢንጂነሪንግ ስማር ዲዛይን የተለያየ ዲዛይኖችን የተለያየ ባለሙያ ነው የሚሰራው። ኤሌክትሪካል ዲዛይን አለ፣ ስትራክቸራል አለ፣ ሁሉም አለ። እኔ ልመረቅ ስል 1-2 ዓመት ሲቀረው ግን የሆነ አፕሊኬሽን መጣ። ኤግል ፖይንት የሚባል ነው። ኤግል ፖይንት ውስጥ ቁጥር ብቻ ነው የምናስገባለት፣ ሁሉንም ዲዛይን ፕሪንት አውት ያደርገዋል። ያረጋግላል። አዎ እሱ እንግዲህ አስብ የዛሬ ኦልሞስት 15 ዓመት አካባቢ ነው። አሁን ደግሞ ዛሬ ላይ እዚህ ያስተዋልኩትን ኤክስፒሪየንስ ልንገራችሁ። እዚህ ካናዳ አሁን እኔ የምሰራውን ስራ የሚሰራው የነበረው የዛሬ 10 ዓመት 5 ባለሙያ ነበር የሚሰራው። አሁን አንድ ሰው ብቻውን ነው የሚሰራው። እና እንዴት አይነት ለውጥ ቴክኖሎጂ ስላለ አንድ ሰው ማኔጅ ያደርጋል። አንድ ሰው ብቻውን ቢሮ ውስጥ ቁጭ ብሎ ሁሉንም ነገር ማኔጅ ያደርገዋል በቴክኖሎጂ ማለት ነው። ይሄ አካሄድ እንድንነቃ ያደርጋል። እንደ ወላጅ ልጄ በምን አይነት ሁኔታ እንዲያድግ ነው ወይም ምን አይነት የአይምሮ ሴታፕ እንዲኖረው ያስፈልጋል የሚለውን በደንብ ዛሬ እንድናወራውም የተገደድነው እንደዚህ አይነት ሐሳቦችን ለማንሸራሸር ነው። እኔ እንደ ሐሳብ ለወላጅ የተወሰኑ ሐሳቦችን ማንሳት ፈልጋለሁ። መጀመሪያ የልጅን የክሪኤቲቭ አቅም የመፍጠር ችሎታ እንዲያዳብር ማድረግ ነው። ይሄንን ስኪል ከልጅነት ጀምሮ ልጅ እንዲያዳብር ማድረግ ምቹ ኢንቫይሮንመንት መፍጠር በተቻለ አቅም ማለት ነው። በተቻለ አቅም ወላጆች የልጆችን የመፍጠር አቅም እንዲያዳብሩት ማገዝ፣ ይሄ በጣም ወሳኝ ነጥብ ነው። እኔ ለወላጆች እንደው መስጠት የምፈልገው ሌላው በልጆች ማንነት ውስጥ ይዘውትና ተለማምደውት እንዲያድጉ የሚያስፈልግ ነገር ብዬ ያስተዋልኩት ሶሻል ኮኔክሽን ከሰዎች ጋር
ከሰዎች ጋር በቀላሉ መግባባት የሚችል ማንነት እንዲኖራቸው አድርጎ ማሳደግ። ኢንዲቪጁዋሊዝም በጣም ይታያል አሁን ልጆች አስተዳደግ ላይ ልጆች እንዲነጠሉ የሚያደርግ ሲስተም ነው። በተለይ አሁን በምንኖርበት ባደጉት ሀገሮች ላይ የሚታየው ብዙ ጊዜ ሶሻል ይሄ ኢንተራክሽኑ ልጆች ከሌሎች ልጆች ጋር በቀላሉ መግባባት እንዲችሉ የሚያደርግ ሲስተም አልተዘረጋም። እሱን አውቀውት ይሁን ፈልገውት ይሁን ብቻ አይታይም ብዙ ብዙ ጊዜ ልጆች አንድ ቤት ውስጥ ራሱ ያሉ ሲብሊንጎች እኮ የእያንዳንዳቸው ታብሌት ይሰጠና ሁሉም የየራሱ ላይ ብሎ አንድ ቤት እንኳን እኮ አንድ ቲቪ እንኳን ለማየት አንድ ቲቪ ላይ እንዲያዩ ማድረግ እኮ ራሱ ትልቅ በጣም ከባድ ነገር ነው። ያ ኤግዛክትሊ ይሄ በጣም በልጆች ላይ መሰራት አለበት ብዬ ለወደፊት ማንነታቸው ቋሚ የሆነ መሰረት መሆን እንዳለበት ወላጆች አስምረው መያዝ አለባቸው ብዬ አስባለሁ። ምክንያቱም በእንደዚህ አይነት ስብዕና ውስጥ ልጅ የሚያድግ ከሆነ አንደኛ የሚፈልገውን እያወቀ እንዲመጣ ሞር በራሱ ላይ እንዲያተኩር ነገሮችን ማየት እንዲችል ምን ላይ ታለንትድ እንደሆነ እንዲያውቅ ይረዳዋል። አንደኛ የክሬቲቭ ፓወሩን እንዲያሳድግ መርዳት እንዲለማመደው ማገዝ ወላጅ በተለይ ባደጉት ሀገር ላይ አስቸጋሪ ነው ለወላጅ እንዲህ አይነት አሳይመንት መስጠት። የዕለት ተዕለት የኑሮ ስታይሉም ታይት ውጥርጥር ያለ ስለሆነ በተወሰነ አስቸጋሪ ይሆናል። ግን ይሄ እንደ አንድ እንደው ነጥብ ለመስጠት ፈልጌ ነው። በጣም ጥሩ እናት ይጨምርበት። እሺ እልፍ ትገበልሽ እንደው መጀመሪያ ማለት አይ ነው በጣም ስማርት የሆኑና በጣም እየሰሩ ያሉ ወላጆች እንዳሉ ሁሉ መጀመሪያ ወላጁ ራሱ ምን እየተከናወነ እንደሆነ ማወቅ ራሱ በጣም ኢምፖርታንት ነገር ነው ወደ ልጆቹ ከመሄዱ ባሻገርና እሱም ላይ ወላጆች እንደው ትኩረት ሰጥተው ምንድነው እየተካሄደ ያለው ምን እየሆነ ነገር ነው ያለው ኢቨን ለራሳችን ራሱ የሚያሰጋ ነው። አሁን እንዳልከው የሚቀየሩ ስራዎች አሉና አሉ የሚሰሩ ሰዎች ግን እንደው ዝም ብለው የሚተኙም አሉ ከኔ ጀምሮ ማለት ነውና ወላጆች ራሳቸው መጀመሪያ ትኩረት ቢያደርጉ ምንድነው እየተካሄደ ያለው ዓለም ወዴት እየሄደ ነው የሚለው ነገር እሱ ላይ እንትን ቢሉ መልካም ይመስለኛል። በጣም ልክ ነው። እልፍ ጨምር። ያ አሁን እናት ያለው ነገር ትክክል ነው። ልጅህን እኮ ጋይድ ለማድረግ መጀመሪያ ማወቅ አለብህ አንተ። ኤአይ ሲባል አንድ ነገር ብቻ አይደለም። አርቲፊሻል ኢንተለጀንስ በጣም ብዙ አይነት ነገር ነው ያለው። ብዙ አይነት አፕሊኬሽኖች አሉ። የትኛው ጥሩ ነገር አለው? ምንስ ያስተምርልናል? አሁን ለምሳሌ ኮዲንግ ምናምን ልጆችን ብታስተምር እንደዚህ አይነት ነገሮችን መጀመሪያ ማወቅ ያስፈልጋል፣ መለየት። ቴክኖሎጂ ፈራ ለመሆን ቅድምም ብየዋለሁ። ቀርበህ ስታየው የግድ ብትጠቀምበት ግዴታ እኮ አይደለም። አሁን ድሮ አይተህ ከሆነ ማኑዋል መኪና ተለምዶ አውቶማቲክ ሲመጣ እንዴ ስንት ሰው ነበር ሬዚስት የሚያደርገው? እንደውም እንደ ፋራ ትታያለህ። አውቶኑ እንደምትነጂው አቺ ማለት ነው። ምንድነው የሚያስፈልገው? እኔ ምን አታገለኝ ፍሪ ሲሆን እንትን ስለ እንዴት እኮ በጣም ነው የሚያስጨንቀው የነበረው አይደለ? እኔ አጋጣሚ ስፈተን በማኑዋል ነው የተፈተንኩትና ስፔሻሊ ዳገት ሲሆን እንዴ ተግል ይወዳል ሰው ልጅ ለምን እንደሆነ አላውቅም። ላይ በዚህ ማድረግ ነው እንጂ ወደፊትም እንደውም ጭራሽ ማትነካው መኪና ነው አይደል? አሁንም አለ እኮ በቴስላ ሞክሯል። ይዞ ሄዳል ይመጣል። ዋይ ዲዳት የጉልበት ስራ ምናምን እየቀነስክ ግን በማይንድ የሚሰራ ነገር የሰው ልጅ ብቻ የሚያደርጋቸው ነገሮች ደግሞ አሉ። እስኪ ኤአይም ሊነካው ሊደርስበት የማይችል ኤሪያ አለ። እሱንም ማወቅ አስፈላጊ ነው። ሶ መጀመሪያ ራሳችንን ነው ኦብቪየስሊ ማስተማር ያለብን ልጅህን ጋይድ ከማረገበት ካስተማርን በኋላ ዘመኑ እናየዋለን። የዛሬ ልጆች አሁን የአንድ አመት የሁለት አመት ልጅ ያለን የሶስት የአራት አምስት አመት ልጆች ያሉን ሰዎች የዛሬ 20 አመት ወደ ስራው ዓለም ሲቀላቀሉ ምንድነው ፌስ የሚያደርጉት? እሱን ነገር ማየት አስፈላጊ ነው። አንዳንድ ሪሰርቾችንም እንደዚህ እና ከዛ ጋር የሚሄዱ ቢቻል ደግሞ ለዛሬ 40 አመት የሚሆኑ አይነት ትውልዶችን ቀድመን
የቀደሙ ከዘመናቸው የቀደሙ ልጆችን ብናፈራ ላይፋቸውን ኢዚ እናደርግላቸዋለን፣ ስትራግል እንዳይሆን። አሁን እኛ በዘመናችን በነበረው ነገር አድገን እዚህ ደርሰናል። በእርግጥ ግን ኢማጂን አሁን ስንቶቻችንን ሙያችንን የቀየርነው ትምህርታችንን የተማርነውን ትተን እንደገና ሌላ ትምህርት እንደገና በቃ ስትራግል። ላይፍ እንደዚህ ነው ይባላል። ላይፍ ኦፍ ኮርስ አፕ ኤንድ ዳውን አለው፣ ግን ዊ ካን ሚኒማይዝ። እድሜህን ሙሉ ትራይል ኤንድ ኤረር ስታደርግ መኖር አለብህ እንዴ? you need to live አይደለ? ስለዚህ ልጆቻችንን እሱን ነገር ብንቀንስላቸው ስትራግል እንዳይሆንባቸው። ላይፍ ቻሌንጂንግ ሲሆን የጤና ጉዳይ ይመጣል፣ የአእምሮ ህመም ይመጣል፣ ብዙ አይነት ነገሮች አሉ ተከትለው የሚመጡ። ትክክል ነው፣ ምንም ጥያቄ የለውም። መጀመሪያ ራሳችን ላይ እንሰራለን፣ ከዛ በኋላ ደግሞ ወደ ልጆቻችንን ማለት ነው። እንደው ሌላ እዚህ ጋር ለመጨመር የምፈልገው አሁን ከዚህ እልፍም ካልሽው ጋር ተያይዞ በአንድ ወቅት ሳነብ ያገኘሁት በዚህ በልጆች የአእምሮ እድገት ላይ አንድ የተጻፈ መጽሐፍ ሳነብ ይሄ ኢሚቴት የማድረግ የሚያዩትንና የሚሰሙትን የመድገም ባህሪ ይታይባቸዋል። ልጆች በዙሪያቸው የሚያዩትን የሚሰሙትን ነው በአብዛኛው ጊዜ ራሳቸውን የሚስሉት ወደፊት ህይወታቸው ውስጥና እንደውም ምንድነው የሚለው ይሄ ሚረር ኒውሮንስ የሚባሉ አሉ። የሚያዩትን አእምሯቸው ውስጥ መልሶ በእነሱ ህይወት ውስጥ እንዲደገም ምክንያት እንዲያደርጉ የሚያደርግ የአእምሯቸው ክፍል ነውና እንደ ወላጅ ያው ከዚህ በቀደምም ስንነጋገር በተለያዩ ቶፒኮች ስናወራም ስለሰነበትን በራስ ላይ መስራትና ከዛ ደግሞ ለልጆች በሚያስፈልጉ ነገሮች ላይ ራስን በእውቀት ማካበት መሰረታዊ ቤዚክ ነገር ነው። እንደውም ላልወለዱ እንደውም እኔ ማሳሰቢያ የሚሰጠው እኔ አስቀድሞ ማወቅ ቢችሉ አስቀድሞ መዘጋጀት ቢችሉ አሁን ደግሞ ወልደው ደግሞ እያሳደጉ ያሉ ወላጆች ሁሌ ራሳቸውን አፕዴት ቢያደርጉ ወደፊት ለልጆቻቸው የህይወት ሂደት ውስጥ ምን አይነት ነገር ነው የሚጠብቃቸው፣ ምንድነው አሁን እየተካሄደ ያለው የሚለውን ዓለም ወዴት እየሄደች እንደሆነ ያለውን ሁኔታ በደንብ ጥናት አድርጎ ልጆችን ጋይድ ማድረግ ወላጅ ጋይደር አይደለ ትልቅ ኃላፊነት እንደሚጠበቅበት ነው። ወላጆች መስዋዕትነት ሊከፍሉ እንደሚገባ ነው የሚሰማኝ። በጣም ጥሩ። ስለዚህ እስቲ ሳይመንትሪስሊ ማድረግ እንችላለን። አሁን ያልከው ራሳችንን እያስተማረን ተመረን ስለማንጨርስ ስፔሻሊ በዚህ ዘመን አብረን መማር እንችላለን። ትንሽ በተቻለን አቅም ከልጆቻችን ለመቅደም መሞከር፣ ያው ጋይድ ለማድረግ እንዲመቸን ጥሩና መጥፎውን ለመለየት። ከዛ ውጪ ደግሞ ልጆቹንም ብናዳምጣቸው በደንብ መስመራቸውን ያሳዩናል። ስፔሻሊ ማተኮር አለብን ብዬ ማስበው አርቲፊሻል ኢንተለጀንስ ካፓብል ያልሆነበት ኤሪያ ላይ የሰው ልጅ ብቻ የሚችላቸው ነገሮች አሉ። ለምሳሌ ልጆች ኢሞሽናቸውን ኤክሰርሳይዝ እንዲያደርጉ መርዳት፣ ኢምፓቲ፣ እንደዚህ አይነት ነገሮች የኔጎሺዬሽን ስኪል ምናምን ላናገኘው የወደፊቱን አላውቅም፣ እሱንም ሊችል ይችላል። ግን አሁን ባለው ኬስ እንዲህ አይነት ነገሮች ላይ ልጆቻችንን ማበርታት፣ ዋይን መለማመድ። ልጆች ባይ ኔቸር ለምን ዋይ የሚል ጥያቄ ይወዳሉ አይደለ? እሱን ነገር እኛ ብዙ ጊዜ የመመለስ አቅማችን ብዙም ጥሩ አይደለም። የወላጅ ኦፌንድ በእኛ ጊዜ በኩርኩም ነው ያጣጥቅን ዝም በል ልጅ አይሆንም ምናምን እንደዚህ አይነት ነገር ነው። ግን አሁን እንደዛ አይደለም። በቃ ማዳመጥ እንደው ከዚህ ጋር ተያይዞ አንድ አስተማሪ ገጠመኝ ልንገራችሁ። እናትና አባት ተለያይተው ነው ልጅ የሚያሳድጉት እየተቀባበሉ፣ በዚህ ሀገር የከስትዲ እንደሚባለው ማለት ነው። እና ልጁ እያደገ ሲመጣ ሌሎች ወላጆች ሲያይ አንድ ቤት ውስጥ ነው የሚኖሩት፣ የሱ አባትና እናት አንድ ላይ አይኖሩም። ከዛ ጥያቄ አነሳ፣ ለምንድን ነው አንድ ላይ የማትኖሩት?
የ5 ዓመት ልጅ ነው። አሁን ለዚህ የ5 ዓመት ልጅ ምን ተብሎ ነው እንደወላጅ አሁን በዚህ ጉዳይ ላይ በደንብ ያልተዘጋጀ ወላጅ ከሆነ ባለሙያ ያላማከረ ወላጅ ከሆነ ምን ብሎ ለዚህ ልጅ ይመልስለታል? የገጠማቸው ቻሌንጅ ከባድ ነበር ልጁን ለማስረዳት። ምን ብለህ ታስባለህ ብለህ መጠየቅ ነው እንግዲህ ያለህ ቻንስ እሱ ነው። በዚህ ዘመን የሚለው ጥያቄ እሱ ነው፣ ልጆችን መጠየቅ። እንደውም አንደኛው ሜተድ ልጆችን የምታበቃበት መንገድ እሱ ነው። አሁን በዚህ ዘመን ይሄ ነገር እንዲህ ነው፣ ይሄ ነገር እንዲህ ነው ብለህ መንገር ሳይሆን እንዲመራመሩ ማድረግ። what do you think? ምን ይመስልሃል? እንዴት ነው የምታስበው? በጣም የሚገርም ኢንሳይታቸውን ነው የምታየው፣ የሚገርም ማለት ነው። አትሊስት ከዛ ተነስተህ ሼፕ አፕ ለማድረግ ራሱ ይመችሃል። ሮንግ የሆነ እድሜያቸውም ደግሞ እንትንም አስቸጋሪ አናላይዝ ማድረግ የማይችሉበትም የእድሜ ሁኔታ ላይ ካሉ ለሚጠይቁት ጥያቄዎች ወላጆች በጣም በጥንቃቄ መልስ የሚሆን መልስ እስካልሰጧቸው ድረስ ሌፍት አውት ነው የሚሆኑት። መልሱ ካላገኙት መልሱን ፍለጋ የራሳቸውን ዳይሬክሽን ይይዛሉ እና እሱም ራሱን የቻለ ጥንቃቄ ያስፈልገዋል። እንደ ወላጅ እንግዲህ ምን ለማለት ነው አሁን ይሄንን እንደው እያነሳን ያለ ነው፣ መዘጋጀት ለጥያቄዎች መልስ ወደፊትም በልጆቻችን ህይወት ውስጥ ስለሚመጣው የህይወት አይነት ልጆችን ማዘጋጀት ሁለት ስራ ነው የሚጠበቅብን። እኛም ራሳችን ላይ ልክ አሁን እልፍ እንዳልሽው ማለት ነው በሳይመልቴኒየስሊ መስራት፣ ራስንም ማዘጋጀት ለልጆችም እንዲዘጋጁ መርዳት በወላጅ ጫንቃ ላይ ነው የሚሆነው። እናቲ እስቲ ልክ ናቸው። አሁን እንደውም ስለ ጥያቄ ስታነሳ እንደውም አሁን ከቴክኖሎጂው አንፃር በፊት በእኛ ጊዜ ታስታውስ ከሆነ ብዙ መልስ የሚያቅሰው ነበረ ሰክሰስፉል የሚሆነው ወይንም ለጥያቄዎች መልስ የሚያቅሰውን። አሁን ግን ደግሞ ተገልብጦ እንዴት አድርጎ ጥያቄዎችን መጠየቅ የሚችል ሰው ነው ሰክሰስፉል የሚሆነው። ማለት ብዙ መልስ የሚመልሱ እንትኖች ስላሉ ማለት ነው። አሁን የተፈጠሩት ቻትጂፒቲ ምንም መልስ በጣም በሽ ነው። አሁን እንዴት ነው ጥያቄህን አርቲኩሌት የምታደርገው የሚለው ነገር ነው በጣም ወሳኙ። እና ቀደም ስለ ጥያቄ ስታነሱ ኤግዛክትሊ አሁን እኔም ያልኩት እሱን ነገር ነው። ጠያቂ ማድረግ ልጆችን ተመራማሪ ማድረግ እንጂ የሆነ ነገር እውቀት አውቀው ቁጭ እንዲሉ ልክኛ እንደተማር ነው አካውንቲንግ ተማር፣ ቢዝነስ ኢንጂነሪንግ ተማር እና ቁጭ በል አይሰራም። በቃ የሆነ ነገር ቢሞራላይዝ ማድረግ ከዚህ በኋላ አይ ቲንክ አውትዴትድ የሚሆን ይመስለኛል። ይሄ ነው እንዴ እዚህ ጋር ቻትጂፒቲ ይዘን ማጠይቀው የማይመልስልህ ነገር እኮ የለም። ምንድነው የሌለው? ድሮ ስንትና ስንት መጽሐፍ ላይብረሪ ውስጥ አገላብጠ ምን ብለህ ብዙ ነገር ነው። አሁን እንደዛ አይደለም። ስለዚህ እንዳልከው ኤግዛክትሊ በመልኩ ይጠይቁና ቤኔፊትድ ይሁኑ ነው ከዚህ ቴክኖሎጂ። ከዛ በተጨማሪ አይቨን አጠቃቀሙ ላይ ለዛም ነው ቅድም ወላጆች በጣም አዌር መሆን አለባቸው ያለው ላይክ ልጆቻችን ሞር እንትኑ ላይ ቴክኖሎጂ ላይ ዲፔንደንት መሆን ሳይሆን ያለባቸው እንዴት ክሬቲቭ እንዴት ኢሞሽናል እንትናቸው ላይ መስራት አለባቸው የሚለው ነው። እንደውም አንድ የሚያስቅ የተፈጠረ አንድ ሀብን ያደረገ አንድ ሰነፍ አስተማሪ ነው አሉ እንዳለ ጥያቄዎቹን ከቻትጂፒቲ ላይ ያወጣ አንድ 10 ጥያቄ ከዛ በሶፍት ኮፒ ለተማሪዎቹ ሰጣቸው። ተማሪዎቹ ደግሞ ያን ጥያቄ ለቻትጂፒቲ ሰጡት፣ መልስ ሰጣቸው። ከዛ ደግሞ እሱ የመለሱትን እሱ ደግሞ ማረም ስለሳይለቸው እና ቻትጂፒቲ አረመው። ቻትጂፒቲ ምን አለ? ምን ይላል? እና እንደገና ከዋለው አለ በጣም ሪሊ አፕን ያደረገ ነገር ነው እና በጣም ጥንቃቄ ማድረግ አለብን። ገብቷል። አንዳንዴ ልጆች ሞር እንደውም በጣም እንደዚህ አይነት ነገሮችን ቶሎ አዳፕት ለማድረግ ቶሎ እንትን ለማለት ከኛ በጣም የፈጠኑ ናቸው እና ትኩረት የማታረግ ከሆንን ኮምፕሊትሊ ልጅ እንትን ያለ ሊመስል ሁሉ ይችላል እና እዛ ላይ ጥንቃቄ ማድረግ ያስፈልጋል።
በጣም ጥሩ ተመልካቾቻችን፣ እየተነጋገርን ያለነው ሐሳብ ሁላችሁም በየቤታችሁ ሐሳብ የሆነባችሁን ሐሳብ ይሆናል ብለን እንጠረጥራለን። ምክንያቱም በዚህ ዘመን ለውጡ ከኛ ቁጥጥር ውጭ እየፈጠነና በጣም በሚገርም ሁኔታ አዳዲስ ነገሮች እየመጡ ስለሆነ አብዛኛው ወላጅ ያሳሰበው ሐሳብ ነው ዛሬ ይዘን የመጣ ነው። እንግዲህ እስካሁን እያነሳን በቆየነው ሐሳብ ላይ የእናንተንም ሐሳብ ደግሞ ሞር ጨምራችሁበት መሟላት አለበት፣ በዚህ በኩል መታየት አለበት የምትሉትን ማስፋት የቤት ስራ ነው የሚሆነውና ስለዚህ ተመልካቾቻችን ስለወደፊት የልጆቻችን የህይወት ዕጣ ፈንታ ምን አይነት መሆን አለበት የሚለው አብዛኛውን እጅ በወላጆች ላይ ነው የሚሆነውና ወላጆች አስቀድመው ወደፊትን እያዩና እየመረመሩ ምን አካሄዱ ወዴት ነው የሚሄደው፣ እንዴት ልጆች የሚፈልጉትንና ሰላማዊ የሆነ ደስተኛ የሆነ ማንነት ኖሯቸው አድገው አሁን እኛ ለምሳሌ አድገን ትልቅ ሆነን የደረስንበት እናያለንና ልጆቻችን ደግሞ የነሱ የወደፊት ዕጣ ፈንታ ምን ይሆናል የሚለው ወላጆች ጋይድ በማድረግ ሂደት ላይ ነው የሚወድቀው። ብዙ ስራ የቤት ስራ እንተዋለን ለወላጆች። የዛሬውን ሐሳብ በዚህ እንጠቀልልና ምናልባት በሚቀጥለው ሐሳብ ስንመጣ ምን አይነት ስራዎች በዚህ ዘመን በደንብ ትኩረት ተሰጥቷቸው ሊሰሩባቸው ይገባል፣ ምን አይነት ደግሞ አያስፈልጉም። ምክንያቱም ከሚቀጥለው 10 እና 20 ዓመት በኋላ ምናልባት የማያስፈልጉ የሥራ አይነቶች ይሆናሉ የሚለውን ለማየት ለመዳሰስ እንሞክራለን። ለዛሬው ግን እዚህ ጋር እንጨርሳለን ጓደኞቼ። መልካም ጊዜ ተመልካቾቻችን። በሚቀጥለው በድጋሚ እስክንገናኝ መልካም ጊዜ።